እሺ አዲሱ ማናጀራችን ኤንዞ ማሬስካ ሙን ፋብሪዚዮ ሂርቢጎ ተብሏል ማለት ነው። ፔፕ እንደወጣ ቀጣዩ ማናጀራችን የሚሆነው ራሱ ኤንዞ ማሬስካ ነው ማለት ነው። አይ ሆፕ ኤንዞዬ አሁን ቸኩለዋልም አልቸኩልም ለማለት ምንም በቃ እምለው ነገር የለኝም። ገብቷቸዋል። ስለ ኤንዞዬ ጥሩ ነገር ሊያሳየኝ ይችላል። ጀጅ ማድረግ አልፈልግም። ምክንያቱም ቼልሲ አልተመቸውም ይሆናል። የዛኔ ውስጥ የነበረው አሰራር ምናምን ነገር አልተመቸው ይሆናል። በጣምም ስላመኑበት ነው መሰለኝ በጣም ኤንዞዬ ለማስፈረም ቸኩለውም ነበረ። የዛኔ ፔፕ የሚወጣል ሲባል ማለት ነው። ገብቷል። አርቴታ ምክትል ማናጀር ነበር ታስታውሳላችሁ በሲቲ ቤት። ማሬስካም እንደዚሁ ነበረ ምክትል ነበሩ። በፔፕ ስር ይሰራችሁ እኔ በጣም የማምንበት አሰልጣኝ ቢኖር ራሱ ፔፕ ላይንደርስ ምክትላችን ነው። ሊቨርፑል ቤትም ሰርቷል፣ እኛ ጋርም ይኸው ከፔፕ ጋርም ሰርቷል። ሰውየው ልምድ አለው፣ እውቀት አለው። በቃ ሂኖስ እና በጣም ማምንበት አሰልጣኝ እሱ ቢሆን የተሻለ ነበር። ግን ዞሮ ዞሮውን ኤንዞ ማሬስካ ሆኗል። ማን የፔፕ መውጣት እንዲህ በቀላል ነገር ሊሆን ነው? በቃ እኔ ከበደኝ እኮ አሁን። እሺ ብቻ ምን ታስባላችሁ ስለዚህ አሰልጣኝ አሁን አዲሱ ማናጀራችን ምን ታስባላችሁ? ባይ ዘ ዌይ እንደ ተተኪ ትልቁ እጩ እንግዲህ ኤንዞ ማሬስካ ነው። ያው ኤንዞ ማሬስካ ቼልሲን ራሱ ሌሎች አሰልጣኞች ሲመጡ ቼልሲ እንዲናፍቀው ያደረገ አሰልጣኝ ነው። መጥፎ ሪፕሌስመንት ይሆናል ብዬ አላስብም። ግን እኔ በግሌ ሌላ እንደነ ቪንሰንት ኮምፓኒ ምናምን ቢመጡ ደስ ይለኛል። ግን መጥፎ እንደማይሆን አውቃለሁ። ኤንዞ ማሬስካ ማንቸስተር ሲቲን በይፋ ከፔፕ ቀጥሎ የሚወስደው አሰልጣኝ ሆኗል። ሂርዊጎ በፋብሪዞ ተብሏል ማለት ነው። ትልቁ አካውንቴ እንደተዘጋ ታውቃላችሁ። ሁላችሁም ይህንን ፎሎ እያደረጋችሁ ኮፒሊንግ እያደረጋችሁ ሪፖስት እያደረጋችሁ ተመልከቱት። ሲቲዘንስ በቃ ኤክስፔክትድ ነው። ማንም ገበያው ላይ ኤንዞ ምናምን ያወራው የለም። እሱም ለማንም ክፍት አልነበረም። ከማንቸስተር ሲቲ ጋር መጀመሪያ እንደጨረሰ በጣም ግልጽ ነበር። ሲቲዘንስ ባይ ዘ ዌይ ኖርማላይዝ ያደረግነው የፔፕ መውጣት ለዛ ይመስለኛል። በቃ ሲዝኑ ሙሉ አይምሯችን ላይ እያሳመን አይምሯችን ላይ እየሰራን ፔፕ የለብናን እያልን ቀጣይ ዓመት ነው የጨረስነውና ከባድ ነው። ኤንዞ ማሬስካ ምን አይነት አድቫንቴጅ አለ መሰላችሁ? ኤንዞ ማሬስካ ብዙ ሰዎችንም አወራኝ ምናምን በኤንዞ ማሬስካ ጉዳይ ይሄ አሰልጣኝ ቼልሲ ቤት ውስጥ የፈለገውን ነገር ማድረግ የሚችል አሰልጣኝ ነበር። ሄድ ኮች ነበር። ማንቸስተር ሲቲ ቤት ውስጥ ሲመጣ ግን ማኔጀር ነው የሚሆነው። እያንዳንዱ የሚፈልጋቸው ተጫዋቾች እንደፈለገ ማድረግ ይችላል። የፈለገውን ፎርሜሽን መጠቀም ይችላል። በማንም የሚመራ ነገር የለም እና ደግሞ በሲቲ አቅም የፈለገው ተጫዋች ይመጣለታል እና ማንም ይሄን ተጫዋች አስገባ ይሄን ተጫዋች አታስገባልኝ የሚለው አዛዥ የለም። ያ አድቫንቴጁ እና ማንቸስተር ሲቲ ደግሞ ያየው በይበልጥ ከፔፕ ጋር በደንብ ሰርቷል። የፔፕን ሁኔታ ያውቀዋል እና ኤንዞ ማሬስካ የተሻለ ምርጫ ነው ብሎ ለሲቲ አስቧል። እኔ የማልፈልገው ነገር እንደው ታውቃላችሁ ሲዝን መሀል ላይ ውጤት ተበላሽቶ ምናምን መሀል ላይ ሌላ ኮች ፍለጋ ምናምን እኔ በስማ በጣም ነው የሚደብረው። ከነ ቼልሲ በነ ቶተንሃም ምናምን የሚደብረኝ ሶ ሲቲዝንስ ሌትስ ሆፕ በቃ ኤንዞ ማሬስካ ክለባችን እንደ ፔፕም ባይሆን ከፔፕ ጋር በሚጠጋጋ መልኩ ይይዝልናል ብለን ምክንያቱም ማንቸስተር ሲቲ ክለቡ ለቲሙ የማይመጥን ነገር ይዞ ሲመጣ አላየን አይደለም። ካልቪንን ታውቁታላችሁ ከሊድስ የመጣው ተጫዋች እሱ ብቻ ነው ለማንቸስተር ሲቲ ኪሳራ የሆነብኝ ተጫዋች እኮ ዝም ብሎ ዋንጫ ይበላል። እስኪ ታውቃላችሁ እያንዳንዱ ስብስብ ውስጥ አለ ዝም ብሎ ዋንጫ ይበላል የሚያነሳ ተጫዋች ያለ ምንም እና እሱ ብቻ ነው ኪሳራ የሆነው እንጂ እያንዳንዱ ያመጣናቸው ተጫዋቾች ትርፋማ ሲሆኑና ጠቃሚ ሲሆኑ ለቲሙ አይተናል። አሁንም ቢሆን በአሰልጣኝ የሚቀልድ ቲም አይመስለኝም። ሲቲ በግዢ አይታም። ስለዚህ ሌትስ ሆፕ በቃ ኤንዞ ማሬስካ ታሪክ ያደርግልናል ብለን ሲቲዘንስ እንግዲህ ይፋ ሆኗል ማለት ነው። ኤንዞ ማሬስካ ማንቸስተር ሲቲን ከፔፕ ቀጥሎ የሚቀበለው አሰልጣኝ። ይህ ቪዲዮ ኮፒ ሊንክ ሼር እና ፎሎ እያደረጋችሁ ዘንድሮ ዋንጫውን ከበላው እደግመዋለሁ፣ ካልበላው ግን አያስመልሰዋለሁ። ማሬስካ አዲስ ሲቲ አሰልጣኝ ይሆናል ብሏል። እኔ በግል የሚመርጠው አይነት አሰልጣኝ አልነበረም፣ ግን የሲቲን ኮቺንግ የሲቲን ማኔጅመንት አምነዋል። እሺ የቪዲዮ ደግሞ አብዛኞቹ ፔፕ ከወጣ አለቀልሽ ቀጣይ 5 ዓመት አርቴታ ነው ዶሚኔት የሚያደርገው ምናምን ለምትሉ ሰዎች ነው አንድ ነገር ልንገራችሁ። የሲቲ ማኔጅመንት አታውቁትም ማለት ነው፣ በተአምር ማለት ነው። ፔፕ ወጣ። እኔ አሁን ማሬስካ በጣም ማለት የምፈልገው አይነት አሰልጣኝ አይደለም፣ ግን የሲቲ ማኔጅመንት አምነዋለሁ። ማሬስካ ነው የሚመጣው ተብሏል። ሲቲ ይፈረካክሳል፣ ምን ይሆናል? እሱን ምና ይሆናል። በጣም ነው የምትቀልዱት ማለት ነው። ማንቺኒ ነበረ ዶሚኔት አድርገናል ሊጉን፣ በፔሌግሪን ዶሚኔት አድርገናል። ፔፕ መጥቷል፣ ሊጉን ጸጥ ረጭ ነው ያደረግነው። አሁንም ያ ነገር ይቀጥላል። ይሄ መሰለ የሚገርም ስኳድ አለን፣ የሚገርም ማኔጅመንት ከኋላ አለን፣ በጣም የሚገራርሙ ኦነሮች አሉን።
ስለዚህ ሲቲ እንደውም ይብስበታል እንጂ ምንም ነገር የሚቀንስ ነገር አይሆንም። በጋርዲዮላ ሌቨል ላይሆን ይችላል። የጋርዲዮላ መውጣት በጣም ሲቲን ክፍተት በደንብ ያሳያል። ምክንያቱም ጋርዲዮላ የዓለማችን የምንጊዜም ምርጡ አሰልጣኝ ነው። ግን ደግሞ ሲቲ ምንም ነገር አይሆንም። ወደዚህም ወደዛም የለም። ቀጣይ ዓመት ጠብቀኝ። ምንም ነገር እናንተ እንዳሰባችሁት እንደማይሆን ልነግራችሁ ነው። ፈላው አሁን ገና ምርጥ ስራ ሰራሽ። የአራድዬ ልጅ ኤንዞ ማሬስካ የማን ሲቲ አሰልጣኝ መሆኑ ተረጋግጧል። እኔ እኮ በቼልሲ ቤት እያለ ይሄ ሰውዬ ይውጣ እያልኩ ቪዲዮ ምሰራ የነበረው በቼልሲ ቤት እየደረሰበት የነበረውን በደል ስላልተመለከትኩኝ ነው። ምን አይነት ፖቴንሻል እንዳለው ማስ በአንድ ዓመት 2 ዋንጫ አምጥቶልን ተመልክታችኋል። ማን ሲቲ በዚህ ስኳዱ በነዛ ረብጣ ብሮች በፈለገው ተጫዋች እየመጣለት ይሄ ሰውዬ ምንድነው አያመጣልኝም ብለን መሰገው ትሪብል ሊያሳካል ይችላል። የሚገርም ማኔጀር ነው ያራዳ ልጅ ፈላው። ዛሬ ገና ምርጥ ስራ ሰራሽ። ኤንዞ ማሬስካ እዚህ ፕሪሚየር ሊግ መቆየቱን ይደስ ብሎኛል። ምክንያቱም የዛኔ ኤንዞ ይውጣ ምናምን እያልኩ ቪዲዮ ሰራውበት ጊዜ በጣም ስለጸጸተኝ ማለት ነው። ፈላው ምርጥ ስራ ያራድዬ ልጅ ይመችሽ። እንኳን ደስ አላችሁ። መልካም ቀን። ከንቲቦኔ ግባ በለው። ሂር ዊ ጎ ኤንዞ ማሬስካ ቱ ማንቸስተር ሲቲ። ድሮም እኮ መላጣ በመላጣ ነው የሚተካው። በማንኛውም ማለት ነው ኤንዞ ማሬስካ አዲሱ የማንቸስተር ሲቲ አሰልጣኝ እንደሚሆን እንግዲህ በይፋ ተረጋግጧል ማለት ነው። ያው እንግዲህ ቼልሲዎች ምን ይወጣቸው ይሆን? ኤንዞ ማሬስካ እዚህ መጥቶ ሲሳካለት ምን ይወጣቸው ይሆን? ለማንኛውም ኤንዞ ማሬስካ ለማንቸስተር ሲቲ ትክክለኛ ምርጫ ይመስለኛል ማለት ነው። ለማንኛውም ግን ፔፕ ስንለየ በእንባ ነው ከምር። ለማንኛውም ቸርግ ጠሞ በሄድክበት ሁሉ ይቅና። ጀግና ሰው። የቀድሞ የቼልሲ ዋና አሰልጣኝና በማንቸስተር ሲቲ ቤት ደግሞ የፔፕ ጋርዲዮላ ምክትል አሰልጣኝ የነበረው ኤንዞ ማሬስካ ወደሚያውቀው ቤቱ ወደ ማንቸስተር ሲቲ ተመልሶ የፔፕ ጋርዲዮላ ምትክ ሊሆን ነው። የእግር ኳስ የአሰልጣኝ ህይወቱን እንግዲህ በማንቸስተር ሲቲ ሀብሎ የጀመረው ኤንዞ ማሬስካ አሁን ደግሞ የማንቸስተር ሲቲውን ሌጀንድ ፔፕ ጋርዲዮላን ተክቶ ወደ ቤቱ ሊመለስ ነው። ምን አይነት መተካካት ነው! ኤንዞ ማሬስካ ለማን ሲቲ ይመጥናል። በቼልሲ ቤት እንግዲህ በአጭር ጊዜ ውስጥ የዩሮፓ ኮንፈረንስ ሊግን አንስቷል። የክለብ ወርልድ ካፕንም አንስቷል። በማንቸስተር ሲቲ ቤት ሙሉ ድጋፍ ይኖረዋል። ከስፖርቲንግ ዳይሬክተሮቹ ከኦነሮቹ የፈለገውን ተጫዋች ማምጣትና የሚገርም ቡድን መስራት ይችላል። ፔፕ ጋርዲዮላ ተሶለት የሚሄደውም ድንቅ ቲም ነው እና ኤንዞ ማሬስካ በማን ሲቲ ቤት ይሳካለታል ብዬ አስባለሁ። በጣም ተስፋኛ አሰልጣኝ ነው። ቼልሲ እንግዲህ ኤንዞ ማሬስካ ማጣታቸው አሁን የሚቆጫቸው ይመስለኛል። ኤንዞ ማሬስካ ቱ ማንቸስተር ሲቲ ሄር ዊ ጎ። መላጣውን ተክቶታል። ኤንዞ ማሬስካ ቼልሲዎች በመውጣቱ ብዙም ደስተኛ ያልሆኑበትን አሰልጣኝ እንግዲህ ለ3 ዓመት በውል ስምምነት እንደተስማሙ እንግዲህ ፋብሪዚዮ ሮማኖ ገልጾታል ማለት ነው። ያራዳ ልጆች ይሄ ለማንቸስተር ሲቲ እጅግ በጣም ቆንጆ የሚባል ዜና ነው። ማሬስካ ብዙ የሚያስማሙ ሐሳቦች ያሉት አሰልጣኝ ነው ማለት ነው። ፔፕ ጋርዲዮላን በተመለከተ አስገራሚ ቪዲዮ ምሰራላችሁ ይሆናል ማለት ነው። ለማንኛውም ማሬስካ የ3 ዓመት ኮንትራት ከማንቸስተር ሲቲ ጋር እንግዲህ በቃል ደረጃ ተፈራርሟል ወይም ተስማምቷል ማለት ነው። ሐሳብ አስተያየት እናንተ ነው። እስቲ እንዴት አያችሁት? ሼር ኮፒ ሊንክ ያደርጋችሁ ለሲቲ ደጋፊዎች አርሱላቸው። ይመቻችሁ። ሰበር ዜና ኤንዞ ማሬስካ ቱ ማን ሲቲ ሂር ዊ ጎ። ፔፕ ጋርዲዮላ የመውጣቱ ነገር ተረጋገጠ፣ ስምምነቱ ተፈጸመ። እንዴ እውነት ነው እንዴ ነገር? እኔ እኮ እየሰከሱ ምናምን መስሎኝ ነበር። እንዴ ፔፕ የምር ወጣ? ኧረ በለው እኔ ማመን ያቃቴ ማርያምን። እንዴ አፈጣጠሙት። ምንድን ነው? ኧረ ፔፕ ግን ፕሪሚየር ሊግ ለማየት ይከብዳል። አዎ ይሂድ ግድ የለም። እንዳንድ አርሰናል ደጋፊ ቢሄድ ይሻለናል። ግን አላቅም። ፔፕ ይመቸው። ብዙ ታሪክ ጽፎላቸዋል። ምንም ያልነበረ ቡድን ደረታቸውን ነፍተው እንዳወሩ አርጓቸዋል። የምር ገንዘብ ብቻ አይደለም ይሄ፣ ገንዘብ ላይ ዲፔንድ የሆነ ቡድን ብቻ አይደለም ይሄ። ፔፕ ክሬዲት ሊሰጠው የሚገባ አሰልጣኝ ነው። በቃ አንዳንድ ጊዜ ገንዘብ አውጥተህም በዛው ልክ የሆነ አቺቭመንት ና የሚባል ነገር አይኖርም እና ገንዘብ ፕላስ ፔፕ ደግሞ በጣም ጥሩ ነገር ሰርቷል ለማን ሲቲ እና ወጣ። ግን አንተ እኔን ጭራሽ ማመን ከበደኝ። እኔ አትሊስት 1 ዓመት ምናምን ይቆያል ብዬ ነበር ማስቡ። ከዚህ በኋላ በክለብ ደረጃ ምን መለከተው አይመስለኝም። ፔፕ ጋርዲዮላን ብሔራዊ ቡድን ይዛል ምናምን ብዬ ነው ማስቡ።
እስኪ እናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉ። ስለ ፔፕ ጋርዲዮላ መውጣት ምን ተሰማችሁ? ጀስት የእግር ኳስ ደጋፊዎች የማንም ክለብ ደጋፊዎች ባትሆኑ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማሬስካስ መጥቶ በሲቲ ቤት የምር የፔፕን ታሪክ የፔፕን እንትን የሚያስቀጥል ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ይመሻችሁ። ሁሌም ቢሆን መፍራት ያለብህ ማለት ነው አይናከስም የተባለ ውሻ አንዴ ከያዘ አይለቅም፣ እንዳትረሳው እሱም። ጋይስ አሁንም እናንተ ወደ እነሱ ወሬ እየገባችሁ ነው መልሳችሁ። ምን ልላችሁ ነው የፈለኩት ፔፕ እኮ ማለት ነው ሲቲ ቤት ሲመጣ ትዝ ካላችሁ ሰክሲድ አያደርግም እኮ ተብሎ ነበር። ኢንግላንድ እኮ ይሄ እንግሊሽ ፉትቦል ሲጀምር ብሬክሲት ፉትቦል ጋር አይገናኝም፣ እሱ ኳሱ ጭራሽ ጸረ አጌንስት የሆነ ነው፣ በምንም ተአምር ይህንን ፉትቦል ዶሚኔት ሊያደርግ አይችልም እያሉ እንደ ልባቸው ሲያወሩ ነበር። ያኔ ሲመጣ ብር ራሱ ቢሰጠው ላይ በቀው ይችላል፣ ስንት ዓመት እንደሚፈጅበት ታየዋለህ ነው የተባለ ሲዛትበት ነበር። ባርሴሎናና ባየርን የሰራው እያለ ማለት ነው ማሬስካ ያንን እንግዲህ የቼልሲ ትንሽ ፍርሰስ ያለውን ቼልሲ ቲም ይዞ ተንጥሶ አስጨንቆ እውነት እናጋገር ተባለ ሰው ይረሳል እንጂ በደንብ አስጨንቆ ታክቲካሊ ትላልቅ ቲሞችን አውትክላስ እያደረገ ሲያሸንፍ ተመልክተናል። እና እሱን ባንረሳ ጥሩ ነው ባይነኝ። እና እናንተ አሁን መዋጥ የሌለባችሁ ነገር ቢኖር የባለፈዋን ነገር ነው። እቺ ማስታወስ አለባችሁ። ፔፕ እንኳን ሰክሲድ አያደርግም ተብለ ሊያሳምኑ እየሞከሩ ነበር እነዚህ ሰዎች። አሁንም ማሬስካ ላይ እንደዚህ ነው። ኤክስፒሪየንስ የለው ምን የለው። ማሬስካ ማንቸስተር ሲቲ ቤት የረገጠበት አንድና አንድ ምክንያት ነው ያለው። ማሬስካ ማንቸስተር ሲቲን ፊት ስለሚያደርግ አሁን ሰው የሚያወራው ማንቸስተር ሲቲ እኮ በጣም ተልቋል፣ እንዴት ትልቅ ኮች ምናምን አያመጣ ምናምን የሚል ቅራኔ ነበረው አብዛኛው ሰው። ግን ማንቸስተር ሲቲ ያሰቡበት ፔፕ ጋርዲዮላ ጋር አውርተው ማንቸስተር ሲቲን ፊት የሚያደርግ ሰው እንጂ ትልቅ አሰልጣኝ መጥቶ የራሱን ታክቲክ ኢምፕሊመንት እንዲያደርግ አይደለም። ሲቲ ቤት ሲቲ ያለውን ነገር ራሱን ለማስቀጠል ማሬስካ ሰፕሊመንት እንደሚያደርግ ሰው ነው የሚገባው። ቤዚክ ገባችሁ? እና ለነገራችሁ የፈለኩት አሁንም ሲቲ ይወድቃል፣ ሲቲ እንደዚህ ይሆናል፣ ሲቲ እንደዛ ይሆናል የሚል ሰዋል። ይህ ማናጅመንት እኮ ጋይስ ቤስት ከሆነ እኔ እኮ ፔፕ ጋርዲዮላ እኮ ታውቃላችሁ እንደውም የተለቀቀ ነው አሁን አንዳንድ ነገሮችና 2020 ላይ ለቄ ሉጣ ሲል ካላዱ ሙባረክ አሳምኑት ሲያስቀጥለው 2021 ላይ እንደገና አሁንም ቻምፒየንስ ሊግ ላይ ፎር ሾርት በጣም ተደጋጋሚ ጊዜ ሲቲ ጫፍ ድረስ መድረስ ከብሮስ ነበር እንደሚታወቀው 2021 እና 22 በቃ ይብቃ እኔ ወይ ልጣላችሁ ያለ ነበር ምጫናው ከመምዛው የተነሳ ማለት ነው። ግን ካላዱ ሙባረክ አይሆንም ብያለሁ ሲያስቀጥሉ 23 አይታችኋል። ሂስቶሪክ ትሪብል መጣ ከዛ በኋላ እና ማንም ሰው አጌንስት የሚሄዱ ሰው አሁንም የሚመጣውን አሰልጣኛችን አጌንስት ቢሄዱ እንዳትገረሙ። እናንተ ማድረግ ያለባችሁ ባክ ማድረግ ነው። ማናጅመንታችን ቶፕ ፋሲሊቲ ብትል ምን ብትል ቡድኑ ሲጀመር ማለት ክለቡ የተገነባበት እኮ ኤቭሪቲንግ በየትኛውም አስፔክት ብትል አካዳሚ ሁላ ሳይቀር ማን ዋንጫው የተቀለለ ያለ ቼክ አይተን እናውራ። እና ኤንዞ ማሬስካ የመጣው ሲቲን ፊት ሊያደርግ ነው እና ደግሞ ፊት እንደሚያደርግ ደግሞ አልጠራጠርም። ትላልቅ ጌም አሸናፊ እንደመሆን ታክቲካሊ ደግሞ የሚያምንበትን ነገር ራሱ ማስቀጠሉ የሌሎችን ዊክነስ እያየ መጠቀሙ በጣም የሚጠቅም ነገር ነው። እኔ ኤንዞ ማሬስካ ምን አለበሪኝ ተው ታየዋለህ። በቃ አሁን እኮ ሁሉም እኮ ጊዜ ይደርሳል። ባይዘ ብዙ ማውራት መዘዘት አያስፈልግም። ግን አይናከስም የተባለ ውሻ ነው። ሲናከስ አይለቅም፣ እንዳትረሳው። ኤንዞ ማሬስካ ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል። ፋሚሊ የሚታወቅ ነገር ነበረ። ማሬስካ የማንቸስተር ሲቲ ኮች እንደሚሆን የምናውቀው ነገር ነበረ። ሰዓቱ ደረሰ። እንግዲህ ፋሚሊ ፔፕ አንድ አመት እንኳን የሚቆይ ሁላችንም እየመሰለን ነበረ። ሳናውቀው ግን ፔፕ ሄዷል ማለት ነው። ከፔፕ ጋርም አብሮ እንደሰራ ሁላችንም ነን የምናውቀው። እስቲ አሪፉን ነገር እንጠብቃለን። ከማሬስካ ጋርም አሪፍ ነገር የምናይ ይመስለኛል። እኔ ግን ላምን አልቻልኩም ፋሚሊ፣ እስካሁን ድረስ ላምን አልቻልኩም። ፔፕ በነገራችን ላይ አሰልጣኝ ፔፕ ጋርዲዮላ ዘንድሮ የፕሪሚየር ሊጉን ዋንጫ አቶ ማንቸስተር ሲቲን የሚለቅ ከሆነ በታሪኩ ለመጀመሪያ ጊዜ በሁለት ተከታታይ የሊግ ዋንጫ ሳይበላ ይወጣል ማለት ነው። ኤንዞ ማሬስካ ወደ ማንቸስተር ሲቲ ሂር ዊ ጎ የአሰልጣኝ ፔፕ ጋርዲዮላን መንበር የሚረከበው አሰልጣኝ ታውቋል። ከቼልሲ በዘንድሮው የውድድር ዓመት የተባረረው ኤንዞ ማሬስካ አሰልጣኝ ፔፕ ጋርዲዮላን በመተካት የማንቸስተር ሲቲ ቀጣዩ አሰልጣኝ ይሆናል እስከ 2029 ድረስ ማለትም ለቀጣይ ወደ 4 የሚጠጉ ዓመታት ማንቸስተር ሲቲን እንደሚያሰለጥን ተረጋግጧል ማለት ነው። እንደሚታወቀው አሰልጣኝ ኤንዞ ማሬስካ ከፔፕ ስር በመሆን በሲቲ ቤት እንደሰራ የሚታወቅ ነው። ታዲያ የፔፕን እንግዲህ ስርዓት በማንቸስተር ሲቲ ያስቀጥላል
ይቀጥላል ተብሎ ታምኖበታል። የእግር ኳስ አሰልጣኝ ብቻ ሳይሆን ፈላስፋ ነው ጭምር ልንለው የምንችለው እግር ኳስን ወደ ሌላ ደረጃ የሰቀለው ፔፕ ጋርዲዮላ እንግዲህ በሚያሳዝን ሁኔታ ከአስቶን ቪላ ጨዋታ በኋላ በፕሪሚየር ሊጉ አንመለከተው። የአሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን መልቀቅም ምናልባትም እንደ ሮድሪ ያሉ ወሳኝ የሲቲ ተጫዋቾች ሲቲን እንዲለቁ ሊያደርጋቸው እንደሚችልም እየተነገረ ነው የሚገኝ። በነገራችን ላይ አሰልጣኝ ፔፕ ጋርዲዮላ ዘንድሮ የፕሪሚየር ሊጉን ዋንጫ አቶ ማንቸስተር ሲቲን የሚለቅ ከሆነ በታሪኩ ለመጀመሪያ ጊዜ በሁለት ተከታታይ የሊግ ዋንጫ ሳይበላ ይወጣል ማለት ነው። ይህም አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ የሚያሳካው ከሆነ ማለት ነው። ኤንዞ ማሬስካስ የማንቸስተር ሲቲን ያለፉት ዓመታት የፕሪሚየር ሊጉን ኃያልነትና የበላይነት ያስቀጥላሉ ወይ የሚለው በጣም የሚጠበቅ ሲሆን ወይስ ማንቸስተር ሲቲ ልክ ዩናይትድ ቤት ፈርጉሰን ሲለቅ እንደተፈጠረው ሁሉ ከባድ ነገሮች ይፈጠራሉ የሚለው በጉጉት የሚጠበቅ ነው። ይህ አሰልጣኝ ለማንቸስተር ሲቲ ይሆናል ወይስ አይሆንም? የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሳ ይመቻችሁ። ኤንዞ ማሬስካ ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል። የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ አዲሱ የማንቸስተር ሲቲ አሰልጣኝ ተደርጎ ተሹሟል። ፔፕ ጆሴፍ ጋርዲዮላ ከ10 ዓመት ቆይታ በኋላ ማንቸስተር ሲቲን ለቋል። ኢንዞ ማሬስካ ወደ ማን ሲቲ ሂር ዊ ጎ ተብሏል። የሲቲ ደጋፊዎች በጣም አዝናለሁ፣ በእውነት በጣም አዝናለሁ። የአርሰናልን ትረዘ ፕሮሰስ፣ የማንቸስተር ዩናይትድን ዋንጫ ፍለጋ የአሰልጣኝ መቀያየር ማዕት፣ ይህን ሁሉ ነገር ማለት ነው ማን ከዚህ በኋላ ቀስ በቀስ በፕሮሰስ ታዩታላችሁ። ይህ ሰውዬ መጥቶ ሊሳካለት እኮ ይችላል። ካልተሳካለት ግን የኛ ነጣ ፋንታ እናንተም ለረጅም ዓመታት ምትደግሙት ይመስለኛል። ማለት ይመስላችኋል? አሁን ላይ ሳወራ እንደዚህ እኛም ዩናይትድ ያኔ ፈርጊ ሲወጣ ቀጣይ ዓመት ዋንጫ ምንበላ ነበር የሚመስለኝ ማን። ግን እንደዛ አይደለም፣ ትንሽ ይከብዳል ነገርየውና ጽናቱን ይስጣችሁ፣ ጠንከር በሉ፣ ልባችሁን አደንድኑ ለማለት ያክል ነው። ማንቸስተር ይቅደም ብያለሁ። ሰበር መረጃ፣ ኤንዞ ማሬስካ ወደ ማንቸስተር ሲቲ ሂር ዊ ጎ። ፔፕ ጋርዲዮላ ከሲዝኑ መጠናቀቅ በኋላ ማንቸስተር ሲቲ መልቀቁን ተከትሎ ኤንዞ ማሬስካ ማንቸስተር ሲቲ ለማሰልጠን ሙሉ በሙሉ ተስማምቷል። የ46 ዓመቱ ጣሊያናዊ አሰልጣኝ ኤንዞ ማሬስካ አዲሱ የማንቸስተር ሲቲ አሰልጣኝ ይሆናል። እንዴት ተመለከታችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። በለው ሲቲዝን በለው። ቼልሲ አለቀለት፣ ፐልመር አለቀለት፣ ቼልሲ አለቀለት። ሊገርፈው ነው እንግዲህ ኢንዞ ማሬስካ ቱ ማንቸስተር ዩናይትድ ሂር ዊ ጎ። የአራዳ ልጆች ለ3 ዓመት እንግዲህ ተፈራርመዋል። በቃ ኢንዞ ማሬስካ መጀመሪያ የሚበቀለው ማን ነው? ቼልሲ ነው። ግልጽ ነው እኮ ቼልሲ ትበቃ ያለች። ልክ የአስቶን ቪላው አሰልጣኝ አርሰናል እንዴት ዋንጫ እንዳስጣላቸው 2 ዓመት። የሚገርም ትራንስፈር የአራዳ ልጆች፣ የሚገርም ማለት ነው። በዚህ ሰዓት ለሚያስፈልጋቸው እኔ ፔፕ ይመቸው፣ እግዚአብሔር ይመስገን እሱ ነው ይሄን ነገር አመቻችቶ የወጣ ነው ይመስለኝ። ይመቸው። በዚህ ሰዓት የሚያስፈልግ አሰልጣኝ ኢንዞ ማሬስካ ነው። ቼልሲ ጠግበው የሰደዱት፣ የምሬን ጠግበው